አሉላ አባ ነጋ ደራሲ ማሞ ውድነህ በታሪክ ሚዲያ ብቻ ተዘጋጅቶ የቀረበ የታሪካዊ ልቦለድ ትረካ። መጽሐፉ የታተመው 1979 ዓመተ ምህረት። ውድ የቻናላችን ተከታታዮች በዚህ ክፍል 5 ትረካ አፄ ዮሐንስን ከርተው ወደ ግብጽ የገቡት ደጃዝማች ወልደ ሚካኤል ግብጾች ፊታቸውን ካዞሩባቸው በኋላ ማጣፊያው ሲያጥራቸውና የሚገቡበት ሲጠፋቸው አማላጅ ልከው አፄ ዮሐንስንና አሉላ አባ ነጋን ማሩኝ ብለው ታርቀው ከገቡ በኋላ እንደገና ከግብጾች ጋር ሲመሳጠሩ ተገኝተው መታሰራቸውን እንረዳለን። እናንተም ትረካውን ከመጀመሪያው እስከ መጨረሻው እንድታዳምጡና ቻናሉንም ሰብስክራይብ፣ ላይክ፣ ሼር እና ፎሎ ማድረጋችሁን እንዳትረሱ በትህትና እየጠየቅን አሁን ወደ ሙሉ ትረካው እናመራለን። ራስ አሉላ አድዋ ገብተው ጦር በማዘጋጀት ላይ መሆናቸውን ደጃዝማች ወልደ ሚካኤል እንደሰሙ ትግራይን ለመውረር የነበራቸውን ዝግጅት ትተው ጻዘጋ ከተባለችው መንደር ላይ ሆነው ለመከላከል የሚያስችላቸውን ምሽግ ማጠናከር ጀመሩ። ግብጾችም በወልደ ሚካኤል ምርጫ በመስማማት ተፈላጊውን መሳሪያ ሁሉ ማቀበሉን ቀጠሉ። የሱዳኑ ጠቅላይ ገዢ የነበረው እንግሊዛዊው ጎርደን ፓሻ ግን በግብጾችና በወልደ ሚካኤል መካከል የነበረውን ሐሳብና ዕቅድ አጥብቆ ተቃወሙ። የእርሱ ሐሳብ ደጃዝማች ወልደ ሚካኤል የራስ አሉላን ጦር ድል ማድረግ ስለማይችሉ ራስ አሉላ ድል ያደረጉ እንደሆነ በበጎስና በምጽዋ ያሉትን ግብጾች ያጠፏቸዋል። ከዚያም በኋላ ነገሩ ለግብጽ ብቻም ሳይሆን ለእኛም አስቸጋሪ ይሆናል የሚል ስለነበረ የወልደ ሚካኤልና የግብጾች የመቀራረብና የመተባበር ክር እንዲበጣጠስ አደረገ። ከግብጾች ጉያ በጎርደን ዘዴ ተፈልቅቀው የወጡት ወልደ ሚካኤል በጻዘጋ መንደር የሰበሰቧቸውን ወታደሮቻቸውን ለመመገብ ስለተቸገሩ እንደለመዱት ወደ አይለት ወረዱና ምጽዋ የነበረው ወዳጃቸው አላዲን ዋሻህል እንዲልክላቸው ወታደሮች ላኩለት። በዚያን ጊዜ የእንግሊዝ የጦር መርከብ ምጽዋ ላይ ነበረችና ለወልደ ሚካኤል ምንም ነገር እንዳይላክና ምንም አይነት መቀራረብ እንዳይደረግ አላዲን ፓሻን የመርከብ አዛዥ አስጠነቀቀው። ወልደ ሚካኤልም ምጽዋ ወርደው እርዳታ ለመጠየቅ ቢሞክሩ የማይቻል ሆነባቸው። ወልደ ሚካኤል በዚያ ሁኔታ ላይ በነበሩበት ወቅት ራስ አሉላ ከ20 ሺህ በላይ የሚሆን ሰራዊታቸውን አስከትለው ሐማሴን ደረሱ። አከታትለውም የአንድ ፊት አውራሪ ጦር በበጎስና በሐማሴን መካከል እንዲሰፍርና ደጃዝማች ወልደ ሚካኤል እንዳያመልጡ መንገዱን አዘጉባቸው። ወልደ ሚካኤል ከብርቱ ችግር ላይ ወደቁ። የሰፈሩበት የአይለት ቀበሌ ከነሰራዊታቸው ሊሸከም የሚችል ምንም ነገር የለው። ምግብ ሊገኝ የሚችልበትን ደጋማውን ቀበሌ ደግሞ የአሉላ ሰራዊት ሰፍሮበታል። የግብጾችን ፊትም እንግሊዞች ጋርደውባቸዋል። ከረሃብ ላይ ስጋት የተጫጫናቸው አሽከሮቻቸውም ቀስ በቀስ ወደ ራስ አሉላ መግባት ጀመሩ።
በእነዚህ ሁሉ ምክንያቶች የወልደ ሚካኤል ምርጫም ሆነ እንቅስቃሴ እየጠበበ መጣ። ሁኔታዎቹን ሁሉ ከገመገሙ በኋላ የደብረ ቢዘን ገዳም መነኮሳትና ቀሳውስት ከዚያ ጭንቅ እንደሚገላግሏቸው ተማመኑባቸው። በዚህም መሰረት በእነርሱ አማካኝነት ጌታዬ ራስ አሉላ ዝቅ ብዬ እጅ እነሳለሁ። ዛሬም ሰይጣን አሳስቶ አነሳስቶኝ ንጉሠ ነገሥቱን እና እርሶን በድያለሁ። ስለዚህ ጀግንነትና ምሕረት ገንዘቦ የሆኑት ጌታዬ የምሕረት ትንፋሹን እንዲልኩልኝና ከንጉሠ ነገሥቴ እንዲያስታርቁኝ እግዝእትነ ማርያምን አማላጅ ይዤ እለምኖታለሁ። የምትል ልመናቸውን አስይዘው ላኩ። ወልደ ሚካኤል ማሩኝ አለ ብለው ራስ አሉላ በወዳቸው ውስጥ ታምቆ የኖረውን የንዴት ክምችት ለማስወጣት ደጋግመው ተነፈሱና በዝምታ ታፍነው ከቆዩ በኋላ ዓይኖቻቸውን በአዳራሹ ዙሪያ ቆመው ከነበሩት ቀሳውስት ላይ ተራ በተራ እየወረወሩ ባያድለው ነው እንጂ አፄ ዮሐንስ በእርሱ ልክ ያቀፉት፣ በእርሱ ልክ ይቅር ያሉት፣ በእርሱ ልክ ያከበሩት ማንም የለም። የአባቴ ግዛት ቀረብኝ ብሎ አኩርፎ ብቻውን በረሃ ቢገባ ኖሮ ባላዘንኩበት ነበር። እንዴት ትላንትና በጦር ግንባር ካርገበገባቸው ግብጾች ጫማ ስር ይወድቃል? ምንስ ቢሆን እንደምን ብሎ ግብጾች ያዝ ብለው እንደሚልኩት ውሻ ይሆናል? እንደምንስ ብሎ የሐማሴንን ሕዝብ ያዋርደዋል? አሁን መጠጊያ ሲያጣ የሚበላው ሲቸግረው ጊዜ ማሩኝ አለ። መቼስ ምን ይደረጋል? የት ይጣላል? ይሁን ምን ይደረግ? እናንተን አስቸግሮ የላከውስ ቢጨንቆ አይደለም? እንደማልመልሳችሁ አውቆ አይደለም? ይሁን ከቃላችሁ አልወጣም። ግን በዚያው ባለበት በኩል ወደ አድዋ ይሄድና እኔም እዚያው ሄጄ ከተገናኘን በኋላ ለአፄ ዮሐንስ አመልክቼ ነው መታረቅ የምችለው አሉ። ሊተናነቃቸው የነበረውን ቁጣ ለማስወገድ እርሳቸውም እየተናነቁት። አማላጆቹ የራስ አሉላን ሐሳብ ለደጃዝማች ወልደ ሚካኤል ሲያደርሱ ራስ አሉላም ጉዳዩን ዘርዝረው ለአፄ ዮሐንስ አስተላልፈው ወደ አክሱም ሄዱ። ደጃዝማች ወልደ ሚካኤል በረሃብና እርዛት ሲሰቃዩ የነበሩትን 300 የሚሆኑ አሽከሮቻቸውን ሰብስበው ወደ ትግራይ ተሻግረው ከራስ አሉላ ጋር ተገናኝተው ይቅር ለእግዚአብሔር ተባብለው ሁለቱ ከታረቁ በኋላ ከአፄ ዮሐንስ ጋር ለማስታረቅ ደግሞ ራስ አሉላ ከደጃዝማች ወልደ ሚካኤል ጋር ወደ ደብረ ታቦር ሄዱ። ወንድም ቢበድል 7 ጊዜ 70 ቢሆን ይቅር በለው ብሏልና ጌታ፣ በበኩሌ ይቅር ለእግዚአብሔር ብያለሁ። ከባለ ደም ግን ታረቅ፣ አገርህንና ወገንህንም ከልብ ማሩኝ በል አሉ። አፄ ዮሐንስ ድንጋይ ተሸክመው ከበራፋቸው ላይ የወደቁትን ደጃዝማች ወልደ ሚካኤልን ሲታረቋቸው፣ የእርቁ ጉዳይ ግን በመኳንንቱ ዘንድ የተለያየ አስተሳሰብ ፈጠረ። ገሚሱ ጠላት ጉያ ተሸግጦ ለወንድማችን ደም መፋሰስ ምክንያት የሆነውን ሰው መታረቁ የጠላትን ቅስም ለመስበርና ለማሳፈር ይረዳልና ተገቢ ነው ሲል፣ ገሚሱ ደግሞ አገሩንና ንጉሠ ነገሥቱን ከርቶ ከግብፅ ጦር ጎን ተሰልፎ የወጋንንና የሐማሴንን ሕዝብ ሲያስጨንቅ የነበረውን ራስ ባሪያውን ያህል ሰው ሸምቆና አዘናግቶ የገደለ በደለኛ እንዴት ይቅር ይሉታል እያለ ማጉረምረም ጀመረ።
አፄ ዮሐንስ በቤተ መንግሥታቸው ዙሪያ የተነሳውን ጉርምርምታ እንደሰሙ ዋና ዋናዎቹን መኳንንትና የጦር አለቆች ሰብስበው ልጆቼ፣ ወዳጆቼ ሐሳባችሁን ደርሼበታለሁ። ወልደ ሚካኤል እኔም ብቻ አልበደለም፣ ሁላችሁንም አሳዝኗል። ከሁላችሁም ጋር ደም ተቃብቷል። ትውልድ የማይረሳው በደል በድሏል። የራስ ባሪያውን ያህል አዛውንት ደም አፍስሷል። ቀደም ሲልም ደጃዝማች ኃይሉን ያህል ሰው ገሏል። እንግዲህ የሾምኳቸውን ሁሉ ከመግደል የበለጠ ምን ድፍረትና በደል አለ? ይህም ሁሉ አልበቃው ብሎ መሐላውን አፍርሶ ጭፍራውን ሁሉ ሰብስቦ ከግብፅ ጎን ተሰልፎ ኢትዮጵያን ወጋት። እናቱም በደላት። በደሉ መቼም ታይቶም ተሰምቶም አያውቅም፣ አይታወቅም። ለሀገራችን አንድነት ስንል ግን ምሕረትንና ትዕግስትን ገንዘባችን ማድረግ ተገቢ ነው። የአፄ ቴዎድሮስ ኃይልን ኮትኮት ብሎ ብቻቸውን የወደቁት መኳንንቱ በየፊናቸው በመነጣጠሉ ነው። እኛም ብዙ ጠላት አለብን። የውጭ ጠላት ገና በበጎስና በምጽዋ እንደሰፈረ፣ ከዚህ ሌላ ደግሞ በውስጣችንም ያለውን ነገር ታውቁታላችሁ። አሁን ወልደ ሚካኤልን ምሕረት ብንነሳው አገር መለያየት ይጀምራል። ያኮረፈ ሁሉ በዚያው ይቀራል። የእኛ መነጣጠልም በዳር ሆኖ ለሚጠባበቀው ጠላት የሚጠቅም ይሆናል። አሁንም ሁላችሁም ብትሆኑ ወልደ ሚካኤልን ይቅር በሉት፣ ታረቁት፣ አቅርቡት። እኔም ይቅር ያልኩት እናንተም ይቅር ብላችሁ እንድትታረቁት ብዬ ነውና መከሩበት ብለው ጠየቁ። መኳንንቱም ነገሩ ከልባቸው የገባና የሚያምኑበት መሆናቸውን ስላረጋገጡላቸው ደጃዝማች ወልደ ሚካኤልን አስቀርበው ከመኳንንቱና ከጦር አለቆቹ ጋር አስታረቁ። ከርቁ በኋላ መኳንንቱና የጦር አለቆቹ ሲወጡ ራስ አርአያ ወደ አፄ ዮሐንስ ቀረብ ብለው ምሕረት ማድረጉና መታረቁ ተገቢ ነው። ታዲያ ስለ መተዳደሪያውስ ምን አስበለታል? ብለው ጠየቋቸው። እርሶ ምን ያስባሉ? ወደ አገሩ ይግባ ወይስ ከዚሁ ይሰንብት? ብለው መልሰው ጠየቋቸው። አገሩን ብትሰጠው መልካም ነው። ለጊዜው ከአሉላ ስር ሆኖ አሉላን እየጠበቀና እየረዳው ቢቆይ የሚሻል ይሆናል አሉ ራስ አርአያ። አሉላን ከምንድን ነው የሚጠብቀው? አሉ አፄ ዮሐንስ በመጠራጠር ስሜት ሆነ። ሁልጊዜ የዋህነት አያዋጣ። አሉላም ቢሆን ከቤታቸው ከገባ በኋላ የአምለሱን እጅ ከሰጠነው ወዲህ የምሰማበት አንዳንድ ጉዳይ አለና ከእኛ ርቆ ብቻውን ሆኖ የሚሰራውንም የሚመለከት ያስፈልገዋልና ወልደ ሚካኤልን ራስ ብለ ከአሉላ ስር ሆኖ እንዲጠብቀው ቢደረግ ይሻላል አሏቸው። አፄ ዮሐንስ የአጎታቸውን ምክር በልባቸው አሳደሩት። ወልደ ሚካኤልን ግን ራስ ብለው ወደ መረብ ምላሽ ቢልኩ ለጊዜው በዚያ በኩል አገሩ ከተደላደለላቸው የማስፈራሪያ ዱላቸውን በአጠገባቸው አስቀምጠው ወንዝ የወለደውን አፈንጋጭ ቅስሙን ለመስበር አገር ለማደላደልና ለማስገበር እንደሚያመቻቸው አመኑበት። በዚሁም መሰረት ደጃዝማች ወልደ ሚካኤልን ራስ ብለው በራስ አሉላ ስር ሆነው ሐማሴንን እንዲገዙ ሾሟቸው። ራስ ወልደ ሚካኤልም ለአፄ ዮሐንስ ብቻ ሳይሆን ለራስ አሉላም ፍጹም ባለውለታና ፍጹም ታማኝ መሆናቸውን በመሃል አረጋግጠው ወደ መረብ ማዶ ሲሻገሩ አሉላም በሸዋና በወሎ መካከል ሰፍሮ እንዲቆዩ ታዘዙ። ራስ ወልደ ሚካኤል
ሐማሴን ደርሰው ከዋና ከተማቸው ጸጋ ከገቡ በኋላ በስልጣን ተፎካካሪያቸው በነበሩትና ወኪድባ ላይ ሸምቀው በገደሏቸው በደጃዝማች ኃይሉ ቤተሰቦች እንዲሁም እርሳቸው ኢትዮጵያን ከርተው ለግብፅ ጦር አዛዥ መግባታቸውን ሲቃወሙ በነበሩ ካህናትና ባላባቶች ላይ ጥቃት ማድረስ በመጀመራቸው ተቃዋሚዎቻቸው ወደ አድዋ እየገቡ ቂም በቀል ፈጸሙብን፣ ራሳቸውም ከግብጾች ጋር በሚስጥር መላላክ ጀምረዋል የሚል አቤቱታ ወደ አፄ ዮሐንስ አስተላለፉ። ይህም አቤቱታ ንጉሠ ነገሥቱን በብርቱ የሚያሳስብ ሆነ። አሉላን እንዲቆጣጠሩ ተብለው የተሾሙት ሰውዬ እንደገና ከባድ ችግር ሊያስከትሉ እንደሚችሉ አፄ ዮሐንስ ወዲያው ተረዱት። ወልደ ሚካኤል ከግብጾች ጋር ተስማምቶ ወደ ሐማሴን ካስገባቸው ወልደ ሚካኤል ከግብጾች ጋር ተስማምቶ ወደ ሐማሴን ካስገባቸው እንደገና መልሶ ለማስወጣት ያስቸግረናል ብለው በመሃል ኢትዮጵያ ውስጥ የነበሩትን እምቢተኞች ችላ ብለው በሰሜን በኩል ስለነበረው ሁኔታ ከራስ አሉላ ጋር ሲመካከሩበት ነገሩ እኮ ግልጽ እየሆነ ነው። በጎስና ምጽዋ የግብጾች ይዞታ እንደሆነ እንዲቀሩ እንግሊዞች ይፈልጋል። ሁለቱ መንደሮች በግብጾች እጅ መቆየታቸውን ከተስማማንላቸው ጥይትና የአፄ ቴዎድሮስን ዘውድም ጨምረው እንደሚልኩልን ፈቃደኞች መሆናቸውን ነግረውኛል። ለአንድ ሳጥን ጥይትና ሰርቀው ለወሰዱት ዘውድ ስለ የአገሬን ርስት አሳልፌ የምሰጥ አይደለሁ። እንግዲህ በእነርሱ በኩል ያለው ሐሳቢ ከሆነ ወልደ ሚካኤልን እንደለመዱት አቅፈው እሳት ሊያስጭኑብን እንደሚችሉ መገመት አይሳንም። በመካከላችን ያለው የእርስ በርሱ ጉዳይ ጎድቶ አይጎዳንምና የሚበቃህን ያህል ወታደርና ስንቅህን አዘጋጅተ ወደ ሐማሴን እንድትሄድ ፍቃድ ነውና ሐሳብህን ንገረኝ እስቲ አሏቸው። ከዚህ ሌላ ምንም ሐሳብ የለኝም፣ መርቀው የላኩኝ ጌታዬ አሉ ራስ አሉላ። ከዚህ በኋላ ራስ አሉላ ከ20 ሺህ በላይ የሚሆን ሰራዊት አስከትተው መረብን ተሻግረው ጉራ ሰፈሩ። ራስ ወልደ ሚካኤልም ሄደው ተቀበሏቸው። በምጽዋና በበጎስም እስከ 5000 የሚደርስ የግብፅ ጦር ሰፍሮ ስለነበር ሁኔታው እጅግ የሚያሰጋ ሆነ። በዚያ ዘመን በሐማሴንና በምጽዋ የነበሩ የውጭ አገር ተወላጆች ወደ ራስ አሉላ እየቀረቡም ሐሳባቸውን ለማወቅ ጥረት ጀመሩ። አሉላም ከእነርሱ ጋር ሲነጋገሩ ምጽዋን ከግብጾች እጅ ነፃ አወጣታለሁ፣ ፈረሴ ከቀይ ባህር ውሃ ሳይጠጣ ከቶ አልመለስም እያሉ በመናገራቸው ባለሟሏቸውም ምጽዋን ከግብጾች ነፃ ሊያወጣት ወደ እናት ሀገሯ እንዲመልሳት አዞታል ዮሐንስ በጥብቅ አስጠንቅቆ የኢትዮጵያን ወኔ ጀግንነት አስታጥቆ ከቀይ ባህር ውሃ ፈረሱ ሳይጠጣ አይቀርም አሉላ የመጣው ይመጣ እያለ በማስተጋባቱ በግብጾችና በደጋፊዎቻቸው ዘንድ ከፍተኛ ሰቀቀን ፈጠረ። የውጭ አገር ተወላጆችም ከአሉላ እንደዚህ አይነት ቃል ከወጣ ነገሩ ከባድና በተግባር ላይ የሚውል ነው፣ ሰውየው ቆራጥና ፈጣን ስለሆኑ በግብጾች ላይ ብቻ ሳይሆን በሁላችንም ላይ እጃቸውን መሰንዘራቸው የማይቀር ነው እያሉ ጭንቀታቸውን ማስተጋባት ጀመሩ። በዛን ጊዜ በጎስ በተባለችው ቀበሌ ሰፍረው የነበሩ ሚስዮናውያን ስብከታቸውን አፄ ዮሐንስ የማይፈቅዱት ከመሆናቸውም በላይ በአዋጅ የተከለከለውን የትንባሆ ተክል በእርሻ ዘርተው አልምተውትና ሕዝቡንም አስለምደውት ስለነበረ ራስ አሉላ በጎስን ከያዙ በሚስዮናውያኑና በተባባሪዎቹ ላይ ብርቱ ቅጣት ያደርሳሉ ብለው እጅግ ፈሩ። በተለይም እንግሊዝ
በምጽዋ በኩል የነበሩትን የግብፅ ወታደሮች የአሉላ ሰራዊት የደመሰሰው እንደሆነ የነበራትን የበላይነት እንደምታጣ በመገንዘብ ራስ አሉላ ወደ ምጽዋ እንዳይወርዱና ነገሩን እንዲነጋገሩበት መወትወት ጀመረች። ራስ አሉላ ግን ለግብጾች ጥቅምና ክብር እንግሊዞች ቢቆረቆሩም ለኢትዮጵያ ክብርና ጥቅም ደግሞ እኛ አለንላት አሉና በራስ ወልደ ሚካኤል ትእዛዝ ስር የነበረው ሰራዊት ወደ በጎስ እንዲዘምት አዘዙ። በከንቲባ ሸዊት የሚመራ የራስ ወልደ ሚካኤል ጦር በጎስ ገብቶ ሰፈረና ህዝቡን ማስገበር ጀመረ። በከረን ምሽግ አድፍጠው የነበሩት የግብፅ ወታደሮችም አንድም ተቃውሞ ሳያሳዩ በጽሞና ነገሩን ተቀበሉት። ነገር ግን ይህ ጦር የግብጾችን ምሽግ ባለመንካቱ ራስ ወልደ ሚካኤል ከግብጾች ጋር ሚስጥራዊ ስምምነት አድርገው ይሆናል የሚል ጥርጣሬ በራስ አሉላ ልብ ተሰነጠቀ። ከዚያ በፊትም ራስ ወልደ ሚካኤል በምጽዋና በጎስ ከሚገኙት ግብጾች ጋር መላላክ ጀምረዋል ተብሎ ለአፄ ዮሐንስ ከደረሰው ማስጠንቀቂያ ጋር ሁኔታውን ማገናዘብ ጀመሩ። በመካከሉ ታዲያ የራስ ወልደ ሚካኤል አጎት ከንቲባ ኃይሉ ከራስ አሉላ ዘንድ ቀርበው ራስ ወልደ ሚካኤል ከግብጾች ጋር በሚስጥር በመላላክ ላይ መሆናቸውን ያረጋግጣሉ። ከእርሳቸው ቀጥለው ደግሞ ደጃዝማች መስፍን ልጅ ኃይለ መለኮትና ባላምባራስ ክፍለ ኢየሱስ ቀርበው ነገሩ እውነት መሆኑን በመሐላ ያረጋግጣሉ። ከዚህ በኋላ ራስ አሉላም ራስ ወልደ ሚካኤልን ከነ ልጃቸው አስይዘው በታማኞቻቸው አሳጅበው ወደ አፄ ዮሐንስ ሰደዷቸው። ንጉሠ ነገሥቱ ግን በራስ አሉላ መልእክት ብቻ በራስ ወልደ ሚካኤል ላይ ለመፍረድ ባለመፍቀዳቸው ራስ አሉላን አስጠርተው ሁለቱንም ግራና ቀኝ አቆመው ካከራከሯቸው በኋላ ራስ ወልደ ሚካኤል እንዲታሰሩ ስለበየኑባቸው ከነ ልጃቸው በአባ ሰላማ ተራራ እንዲቀመጡ አዘዙ። ውድ የቻናላችን ተከታታዮች የአሉላ አባ ነጋ ክፍል 5 ትረካ እስካሁን የሰማችሁትን ይመስላል። እናንተም ሳትሰለቹ እስከ መጨረሻው በትዕግስት ስለተከታተላችሁና ስላዳመጣችሁ እጅግ በጣም አድርገን እናመሰግናችኋለን። በቀጣይ የምንለቃቸው ቪዲዮዎች እንዲደርሳችሁ የደወሏን ምልክት በመጫን ሰብስክራይብ አድርጉልን፣ ላይክም አድርጉልን። ሼር እያደረጋችሁ ለሌሎች በማዳረስ ቻናላችንን አሳድጉልን። በኮሜንት መስጫ ቦታ ላይ እንዲህ ብታደርጉ፣ ይህም ብታስተካክሉ፣ ይህም ብትጨምሩ እያላችሁ ሐሳብ አስተያየታችሁን አስፍሩልን። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። ለኢትዮጵያና ሕዝቦቿ ሰላምና ብልጽግናን ያስፍንላት። ኢትዮጵያ በአንድነቷ ታፍራ ለዘለዓለም ትኑር። እስካሁን ወዳችሁና ፈቅዳችሁ በትዕግስት ስላዳመጣችሁን እያመሰገንን በቀጣይ ቪዲዮ እስክንገናኝ ቸር ሰንብቱልን፣ ሰላም ሁኑልን። ሰላማችሁ ሁል ምን ጊዜም ይብዛልን።